ሶሻል ሚዲያ ላይ ምንድነው ያለው ነገር? ሰዎችን እናጋባለን ብለው ብር የሚቀበሉ ሰዎች እንዳሉ ቀብድ 50% ተቀብለው ካገናኙ በኋላ የተቀረውን 50% ብር እንደሚቀበሉ አውቃለሁ። ቲክቶክ ብቻ አይደለም፣ ዋትስአፕ ላይም አለ፣ ቴሌግራም ላይም አለ። በአጠቃላይ በሶሻል ሚዲያ ላይ መቅረት አለበት ነው። እነዚህ ሰዎች ቢዝነሳቸው ነው፣ ስራቸው ነው። ነገር ግን ቢዝነስ ከፈለጉ ሌላ ነገር ይስሩ ነው እኛ የምንለው። የሰዎች ህይወት እየተበላሸ ነው፣ የሰዎች ህይወት እየተቀጠፈ ነው። ስለዚህ መቆም አለበት ይሄ ነገር ነው እያልን ያለ ነው። ሰው መጋባት ካለበት በተቻለ መጠን ሴቶች ወንዶች ብቻ ኃላፊነታቸውን መወጣት የሚችሉባቸው ቦታዎች ላይ ራሳቸውን የዛ አካል አድርገው ባይቀርቡ ጥሩ ነው። فمن شرح الله صدره للإسلام فهو على نور من ربه በጥቅል የምናገር የምፈልገው ነገር እንትኑ አካሄዱ ትክክል አይደለም ብዬ ነው ማምነው። አንድ ሰው ትክክል ሰርቷል አልሰራም የሚለውን ነገር እኔ አይመለከተኝም። ፐርሰናሊ እዚህ ቲክቶክ ላይ የሚያጋቡትን ሰዎች እኔ አላቃቸውም ከምን አንፃር እንደሚያጋቡ ማለት ነው። ግን ሶሻል ሚዲያ ላይ ምንድነው ያለው ነገር? ሰዎችን እናጋባለን ብለው ብር የሚቀበሉ ሰዎች እንዳሉ ቀብድ 50% ተቀብለው ካገናኙ በኋላ እናገናኛለን ብለው መጀመሪያ ቅድሚያ ክፍያ 50% አለ። ከዛ በኋላ ካገናኛቸው በኋላ ደግሞ የተቀረውን 50% ብር እንደሚቀበሉ አውቃለሁ። ቲክቶክ ብቻ አይደለም፣ ዋትስአፕ ላይም አለ፣ ቴሌግራም ላይም አለ፣ ፌስቡክ ላይም አለ ያ ነገር ማለት ነው። እና ይሄ ነገር በአጠቃላይ በሶሻል ሚዲያ ላይ መቅረት አለበት ነው። እነዚህ ሰዎች ቢዝነሳቸው ነው፣ ስራቸው ነው። ነገር ግን ቢዝነስ ከፈለጉ ሌላ ነገር ይስሩ ነው እኛ የምንለው። መስራት ካለባቸው ሌላ ነገር ሰርተው ይብሉ። የሰዎች ህይወት እየተበላሸ ነው፣ የሰዎች ህይወት እየተቀጠፈ ነው። ስለዚህ መቆም አለበት ይሄ ነገር ነው እያልን ያለ ነው። ሰው መጋባት ካለበት በቤተሰብ አካባቢ ላይ መጥቶ በወንድም በአባት በአጎት በኩል መጥቶ ቤተሰብ አካባቢ ላይ ወይ ደግሞ ያገባች ልጅ ካለች ያቺ ያገባች ልጅ ጓደኛ ካላት ወይ እህት ካላት በዛ በባሏ ጓደኞች በኩል በባሏ ዘመዶች በኩል እንዲያረጉ የሚታወቅ ሰው ጥሩ ነው። አሁን እየተደረገ ያለው ምንድነው? ፎቶ ሽላኪ፣ ቪዲዮ ሽላኪ፣ ማንነት ሽልወቆ ይልና ከዛ ፎቶና ቪዲዮ ከተላከለት በኋላ ላይ ደግሞ ሚዲያ ላይ ያወጣብሻለሁ ብለው እያስፈራሩ ብር አምጪ ምናምን የሚሉ ሰዎች እንዳሉ ነው መረጃዎች እየደረስን ያሉት። ስለዚህ በተቻለ አቅም እንዲህ አይነት ነገሮች መቆም አለባቸው ነው በጥቅል ማለት ነው። እና መቆም አለበት። እንዲህ የሚሰሩ ሰዎችም አላህ ሊፈሩ ይገባቸዋል፣ ማቆም አለባቸው። ቢሮ የሚከፍቱ ሰዎችም ድርጅት አለንም ብለው የሚሉ ሰዎችም ምናምን ነገር መጅሊስ አያውቃቸውም። በነገራችን ላይ ጠይቄ ነበረ ድርጅት የሚሉትን ሰዎችንም አለ ወይ እንደዛ አይነት ሬጂስተርድ የሆነ ነገር አለ ወይ በመጅሊሱ? ምክንያቱም ሰላም ሚኒስቴር መጅሊስ አግኝተናል እያሉ ነው እንደዚህ የሚያደርጉት። አይመስለኝም። መጅሊስ አያውቃቸውም። እኔ ጠይቄያለሁ። መጅሊስ አያውቃቸውም። የሰላም ሚኒስቴር ካላቸው እስቲ ወረቀቱን ያሳዩ፣ እንትኑን በቪዲዮ ያሳዩንና በዛ ስም በዛ እንትን እንዳለ ምን መጠየቅ እንችላለን። ግን በእነዚህ አይነት ሁኔታ በሐላል እናጋባለን የሚል መጅሊስ እውቅና አልሰጠም። ምናልባት የሰላም ሚኒስቴር እንዳይሰጥ የሰላም ሚኒስቴር ሃይማኖታዊ በሆነ ጉዳዮች ላይ እየገባ አይደለም፣ ለመጅሊሱ ነው ሁሉ ነገር የሰጠው። ስለዚህ መጅሊስ ላይ እንደዚህ እንትን የለም። እኔ ጠይቄ የለም ብለውኛል። ምናልባት እኔ የማላቃቸው የመጅሊስ ክፍል ውስጥ ያሉ ሰዎች ካሉ ድጋሚ መጠየቅ ይቻላል። ከሌን የሰጠን ካሉ እንትን ማለት ይቻላል ማለት ነው። እንትኖችንም ጠይቄያለሁ። እንደዚህ ይሄ ነገር እንዴት ነው ምናምን ሲባል የፈሳድ ነው ተብዬ የተባልኩት። ፈሳድ ነው፣ ኃይለኛ ፈሳድ ነው፣ ዘመን አመጣሹ ፈሳድ ነው የሚል ነው መልስ የተሰጠኝ። ኢንሻአላህ እስቲ እኔ አሁን ኡስታዞችን ይመቻቸዋል አይመቻቸውም የሚለውን ነገር ሳቅ በዚህ ጉዳይ ላይ ፕሮፌሽናል የሆኑ ሰዎች በዚህ ፊልድ ላይ ያሉት በደንብ አህካም ላይ በደንብ ያጠኑ ሰዎች ፊቂን ያጠኑ ሰዎችን ለመጋበዝ እንሞክራለን ማለት ነው። ግን በጥቅል ግን እንደ እንትን የምናየው ነገር ይሄ ነገር ቢቀር ጥሩ ነው ከሚል አንጻር ነው። አይ ቲንክ የሰው ህይወት መበላሸት የለበትም። የሴቶች እህቶቻችን ህይወት እየተበላሸ ነው ያለው። ጥንቃቄ ቢደረግ ማለት ነው። እናንተ ተመችቷችኋል ማለት ሌላው ሰው ይመቸዋል ማለት አይደለም። እናንተ ምናልባት ከዛ ትዳር እናገናኛለን ብላችሁ ከምታገኙት ገንዘብ ቤታችሁን ልታሞቁበት ትችላላችሁ፣ ትዳራችሁን ልታቆሙበት ትችላላችሁ፣ ልጆቻችሁን ልታሳድጉ ትችላላችሁ። ግን የአንዲት ሴት እህት ህይወቷ ከተበላሸ ከተቀጠፈ መመለሻ የለውም። በጣም የዲስኦርደር ነው ራሱ። ዲቮርስ ራሱ ጥሩ ነገር አይደለም ራሱ። እኔ ተፋትቼ ስለማላውቅ አላውቀውም። ግን እንደው በቃ ዝም ብዬ ሳስበው አንዳንዴ የሚረብሽ ነገር ይመስለኛል። እና ማንም ሰው ደስተኛ ሆኖ አይደለም የሚፋታው።
ነገር ግን እንደዚህ አይነት ነገሮች ላይ ደግሞ ጥንቃቄ ማድረግ ነው። ማንም እንትን የሚለው ነገር መሆን የለበትም። አይ ቲንክ ለጊዜው ብሎ ደግሞ አንድ ሰው ለጊዜው አገባለሁ ብሎ እንኳን ነይቶ እፋታለሁ ነገ ጠዋት ብሎ አስቦ ካረገ ራሱ እንደዚህ ነው በኢስላም የሚታየው። ሰው መፋታት ይችላል ግን እንደው በቃ ጀስት ለአንድ ለስድስት ወር ቆይቼ ከሷ ጋር ብሎ ጊዜያዊ ጋብቻ የሚባለው ነገር ወይም ሙጣህ ኒካ የሚባለው ነገር በኢስላም ሐራም ነው፣ የተከለከለ ነው። እና ከዛ አንፃር ብታዩት ጥሩ ነው። ሌሎቹ የሚሉበት ነገር ካለ እንስማቸውና ኢንሻአላህ ምክክር ፐርሰናሊ አይደለም የምናየው፣ ጀነራሊ ነው ማየት ያለብን። በጥቅል ነው እንደውማ ኡማውን የትኛው ነው የሚጠቅመው የሚለውን ነገር ነው እያወራን ያለ ነው። እኔ ፐርሰናሊ ቲክቶክ ላይ ያሉ ሰዎችን ፐርሰናሊ አላቃቸውም፣ ራሱ ምን እያደረጉ እንዳሉ አላቃቸውም። ግን የሚጎዱ ሰዎች ተጎዳን ያሉት ቲክቶክ ላይ ነው፣ ራሱ ዋትስአፕ ላይ፣ ቲክቶክ ላይ፣ ቴሌግራም ላይ እና ፌስቡክ ላይ እንደዚህ እየለጠፉ እናጋባለን እንትላለን እያሉ ብዙ ሰዎችን እንትን እያሉ ነው፣ ብር እየዘረፉ ነው ያሉት። ቀብዱ ራሱ በኢትዮጵያ 100,000 ነው በትንሹ። እንደገና ደግሞ አውሮፓ ምናምን ሲሆን ደግሞ ጨመር ያደርጉበታል። አውቀው ቀብዱን ራሱ ማለት የሚሰጥ ማለት ቀብድ አልኩኝ፣ ክፍያው አጠቃላይ ቀብድ 50% ነው። 100,000 ምናምን ጀምሮ ነው ያለው። ከ100,000 ጀምሮ አለ። እንደ እንትኑ እንደየሰውየው ነው። ሰውየው ዳገስ ያለ ብር አለው አውሮፓ ነው አሜሪካ ነው ከተባለ ጨመር ያደርጉታል እንትኑን ሂሳቡን። አረብ ሀገር ያለ ሴት ስትሆን ደግሞ 100,000 ምናምን አካባቢ እንደሚያደርጉ ነው መረጃዎች አሉኝ። እና በእያንዳንዱ ነገሮች ኤክስፖዝ መደረግ አለበት እንደዚህ አይነት ነገር ማለት ነው። አዌርነስ ክሬት ማድረግ አለብን። ቤተሰቦቻችን እንደዚህ አይነት ነገር ተጀምሯል ብለን ሁላችንም ለምናውቃቸው ሰዎች ማስተላለፍ አለብን። ተጠንቀቁ። ትዳር ከፈለጋችሁ በቤተሰብ አካባቢ፣ ትዳር ከፈለጋችሁ ቢያንስ እንኳን በኡስታዞች በኩል እንኳን ቢሆን ቢያልፍ እንኳን ምንም እንትን የለውም ማለት ምክንያቱም መሀል ላይ ሰዋል። በተቻለ መጠን ሴቶች ወንዶች ብቻ ኃላፊነታቸውን መወጣት የሚችሉባቸው ቦታዎች ላይ ራሳቸውን የዛ አካል አድርገው ባይቀርቡ ጥሩ ነው። በተለይ አሁን ባለንበት ሰዓት በማህበራዊ ሚዲያ ላይ በቲክቶክ ላይ በተለይ ማለት ነው አልহামዱሊላህ ብዙ ለዚህ ነገር ብቁ የሆኑ መድረኩን አንጻራዊ በሆነ መልኩ መሸፈን የሚችሉ ወንዶች አሉ አሁን ባለንበት ሰዓት ላይ። ስለዚህ ይህንን ኃላፊነትን ለወንዶች የመስጠቱ ሁኔታ ቢኖር በእህቶች በኩል በጣም ጥሩ ይሆናል። አይ የግድ ደግሞ አላህ ዕልም ሰጥቶኛል፣ እውቀት ሰጥቶኛል፣ ስለዚህ ሰዎችን የግድ ማስተማር አለብኝ ደግሞ ካሉ ደግሞ እህቶቻችን ሌላ ፕላትፎርም መጠቀም ይችላል። ሌላ መድረክ ምን አይነት መድረክ? ለምሳሌ በየአካባቢዎቻቸው መስጂዶች ይኖራሉ፣ መድረሳዎች ይኖራሉ። ሴቶችን በአካል እዛው በደንብ ወጥሮ የማስተማር ስራ ቢሰሩ። አይ ምናልባት በአካል ማግኘት የማንችላቸው የሆኑ ሰዎችን ነው ካሉ ደግሞ ኻስ ለሴቶች ብቻ ግሩፕ ፈጥረው ማህበራዊ ሚዲያ ላይ ማንም ወንድ ማይገባበት ማይቀላቀልበት ፈጥረው እዛ ግሩፕ ላይ ብቻ ሴቶች ትምህርታቸውን ቢያስተምሩ አሁን ከምንሰማው ከምናየው በጣም አስደንጋጭና ከባድ የሆኑ ፊትናዎች ራሳቸውንም ሌላውንም መጠበቅ ይችላሉ ማለት ነው። ስለዚህ በዚህ ጉዳይ ላይ ሴቶች ትንሽ ነፍስያችንን ያዝ ማድረግ ይኖርብናል፣ ነፍስያችንን ረገጥ ማድረግ ይኖርብናል። ይህንን ስንል ሴቶች ያላቸውን መብት እየተጋፋን አይደለም። ሴቶች ለዲን ያላቸውን ጥሩ የሆነ ማበርከት የሚችሉትን ነገር እንዳያበረክቱ እየደፈንን ሳይሆን ከዚህ ጋር ተንተርሶ የሚመጡ ፈተናዎችን ከመዝጋት አንጻር ስለሆነ በተቻለ መጠን ሴቶች ኢንሻአላህ በዚህ ጉዳይ ላይ አላህን እንዲፈሩ አደራ እንላለን። ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ። ይሄ ቦታው አይደለም። ትልቁ ወሲያዬ ብዙ ወንዶች እዛ አደባባይ ላይ የሚያገኟትን ሴት ለትዳር አይፈልጓት። አንዱ ገርል ፍሬንድ ያዘኝ ትላለች፣ አንዷ የተወበተች ልጅ ታሪኳን ሲትጽፍ ከዛም በፍቅር ቆየንና ሊያገባ ፈለገ። እንደሚያገባኝ አውቃለሁ፣ ሰርጋችን መቼ ነው ስለው እኔ እኮ ለትዳር ያንቺ አይነትን ሰው አልፈልግም ለጊዜያዊ ቆይታ ነው እንጂ አለ። እኔ ለትዳር የምፈልገው ወንድም አታውቅ፣ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት። አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለ? ሴቶች ራሳችሁን ጠብቁ። ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው፣ ለትዳር እንዳታስቡ። ሌላኛው አንዱ ቦይፍሬንዱ አውሎ ቆይ ከዛ እንጋባ ስትለው አንቺ ሙእሚን ነሽ አላት። አዎ አለች። ኢነመል ሙእሚኑነ ኢኽወቱን አላት ይባላል። ታዲያ ሙእሚኖች እኮ ወንድማማች ናቸው አላት።
እኔና አንቺ ፋሚሊ ነን እንጂ ባለትዳር መሆን አንችልም። ራስን መጠበቅ መልካም ዕጣን አያስመልጥም፣ ሽልማትን አይቀማም። ወዳጆች የነቢዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል። ወጃአት ኢሕዳሁማ ተምሺ ዐለ እስትሕያ፣ ራሷን ጠብቃ መጣች። ሙሳን የመሰለ አላህን ያናገረን ነቢይ ማግባት ቻለ። ሐያዋ ከትዳር አላገዳት። ቁጥብነቷ ታላቁን የአላህን ነቢይ በማግኘት ልትሸለም ተደረገች። ትልቁ መልእክት መርየምን ያነሳንበት ራሳችን እንጠብቅ። ወጣቶች በተለይ ሴቶች ምንሰማው ታሪክ ብዙ ነው። የብዙ ሰዎች ሕይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው የወጣት። ራስን መጠበቅ ለቁም ነገር እስክትደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማድረግ፣ ራስን መቆጠብ ከመርየም የምንማረው ታሪክ ነው። ሁለተኛ ከኹጥባችን የምንወስደው የወላጅ ዱዓ ያረገችው ማነች? የመርየም እናት ነበረች። አላህ ግን ዱዓዋን ተቀብሎ እሷንም የመርየምን ዘሮችንም ከሸይጣን አላህ ጠበቀ። መርየምን ለከፍታ በቃት። ወላጆች ልጆችን በማሳደጋም ተቸግረናል። ሞባይል ትቀማዋለ፣ ዞሮ ሞባይል ያነሳል። ቲቪ ሲዘጋበት እዛኛው ጋር ይገባል። ልጅም ማሳደግ ፈታኝ ዘመን ነው አይደል? ይሄ በተርቢያ ብቻ እናልፈው፣ እንዲቀራ በመቆጣጠር ብቻ አንችለው። ዱዓ የሚባል መሳሪያ አላህ እንዲያገረው ለልጅ ብቻ የሚደረግ ዱዓ ነው። ከሌሊቱ ስትነሳ፣ ጾመ ስታፈጥ፣ ሰግደ ስትጨርስ ልጄን አስተካክልልኝ። ፉደይል ብን ዒያድ ታዋቂው ታቢዒን አንድ ዱዓ አለው። አላሁመ ልጁ ነበረው፣ አስቸገረ፣ ይመክረዋል፣ አይሰማውም፣ ይረብሻል፣ አመፀኛ ሆነ። ጨረሻ ሌሊት ተነሳና አንድ አቤቱታ አቀረበ። አላሁመ ኢኒ ዓጀዝቱ አን ተርቢየት ወለዲ፣ ልጄን ማስተካከል አልተሳካልኝ፣ አንተው አስተካክለው። እሱም ይመስል ምርጥ አላህ አረገ። ልጆች ዱዓ ይፈልጋሉ። 90% እመኑ ዱዓ። ከሌሊቱ ተነስታችሁ ዑምራ ስትሄዱ፣ ሐጅ ስትሄዱ 90% ዱዓችሁ ለልጆቻችሁ አሉ። በዱዓ አላህ በተአምር እንዲቀይራችሁ በቁጥጥራችሁ። ቴክኒካቸው ብዙ ነው ልጆቹ። በቴክኖሎጂውም ትንሽ ተራምደው በልጠውና የሰጣቸውን ሞባይል ቆልፈው በራሳቸው መንገድ ይጠቀሙታል። ዱዓ ከመርየም እናት ምንማረው